ጤነኛ ናችሁ? ምንድነው ነገሩ? ይገደል፣ መታሰር አለበት፣ መገደል አለበት፣ ስለት አለብኝ፣ ከታሰረ ከተገደለ የምትሉ ሰዎችን ጤነኛ ናችሁ ይባላል እንዴ? ቢያጣ ሰላም ሰላም ወዶች እንዴት ናችሁ? ሰላም ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዝት ይበልልኝ። እንዴት ናችሁ? እንዴት ነው ስራ፣ ጤና፣ ህይወት ሁሉም ሰላም ነው? እኔ ከሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ጤናና ፍቅር ሰላም ይስጠን። ያው አሁን በወንድማችን አረብ የገደለው ማለት ነው። በጣም ያሳዝናል። ያውቃል ሲገድል እንደሚገደል የሳውዲ ህግ ያውቃል። ግን ያው ሰይጣን ገብቶበት ይሆናል። ከዛ ደግሞ አረቦቹ ሲናገሩ በጣም ነው የሚያናድዱት። ስለዚህ እያወቀ ነው። ግን በቃ እንደዚህ አረቦች እንትን ሲሉ በጣም ነው የሚያናዱት ማለት ነው። ሌላ ነገር ነው የሚያሳስቡት። ለዛ ነው እንጂ ዝም ብሎ ከመሬት ተነስቶ አይገድለውም። ያው የሆነ ነገር ተባብሎ ተጣልቶ ነው እንጂ ወይ ደግሞ ዘር ሰጥን ብሎት ነው ያው ወይ የሆነ ነገር ነው ማለት ነው። ስለዚህ ያው እግዚአብሔር አምላክ ሁሉም ያለ ተፈጸመ ማለት ነው። ልጁ ግን በጣም ነው የሚያሳዝነው። ያው የሳውዲ ህግ እንደ ሀገራችን አይደለም። ሀገራችን ሰው ከገደለ ፍርድ ነው እንጂ እንደ ሳውዲ መግደል የለም ማለት ነው። ያው የሳውዲ ህግ ከገደለ ይገደላል፣ ከሰረቀ እጅ ይቆረጣል፣ አይን ካጠፋ ደግሞ አይን ይጠፋል፣ ጥርስ ካወለቀ ጥርስ ያወልቃል ነው የሳውዲ ህግ እኔ ያየሁት ከሆነ ማለት ነው። እና ይሄ ልጅም ሰይጣን ገብቶበት ነው እንጂ ሲገድል ያው እንደሚገደል ከተያዘ እንደሚገደል ያውቃል። ግን ስሜታዊ ሆኖ ይሆናል፣ በጣም ተናዶ ይሆናል። አረቡ የሆነ ነገር አድርጎት ይሆናል ማለት ነው። እና ያው በዚህ ያለ እንግዲህ ይሄ ልጅ አጥፍቷል ማለት ነው። ቢሆንም ያው የኛ ሀበሾች ማለት ነው ኮሜንት ላይ የገባችሁ ይገደል፣ ተመስገን፣ ተያዘ፣ አልሐምዱሊላህ ተያዘ የምትሉ ግን ጤነኛ ናችሁ? ምንድን ነው ነገሩ? ይህ እኮ ያጋጥማል። እንደዚህ አይነት ነገር እኮ ያጋጥማል። አረቦች እኛ ከመዳን ቤት የምንሰራው እንዴት ነው የምንሆነው? ሰዎቹ ሲናገሩና እየሰራን እያለን መጥተው አንዳንድ ነገር ይሄ እንደዛ አድርጊው፣ ይሄ እንደዛ አድርጊው ሲሉን ራሱ እንዴት ምንድን ነው የሚሰማ? በጣም ነው የሚያናዱን። በተለይ ስራችን እየሰራን እያለን እየተመላለሰች መዳም እንደዚህ አድርጊ፣ እንደዚህ ነው። አንዲቷ ልጅ ደግሞ መጣ እንደዚህ አድርጊው፣ አንዱ ልጅ ደግሞ መጥቶ ይሄን አምጪው ሲል በጣም ነው የምንናደደው ማለት ነው። አንዳንዴ ባንናገርም ውስጣችን በጣም ይቃጠላል። ስለዚህ ምንድን ነው እንደዚህ አሁን የምታካብዱት? የራሳችሁ ዜጋ ይገደል አልሐምዱሊላህ ተመስገን የሚያስብላችሁ ነገርስ ምንድን ነው? ጤነኛ ናችሁ ግን ይባላል እንዴ? አይባልም እኮ። ሰው እኮ ያጠፋል፣ ሰው እኮ ይሳሰታል። ስለዚህ እናንተም ነገ ምን እንደሚገጥማችሁ አታውቁም። ልትሳሳቱም ትችላላችሁ። ሴትም ወንድ ይሆን ማለት ነው። ወዶ ነው እንዴ የመዳም ልጅ የሚገድሉት? ስንት ሰራተኛ እኮ የመዳም ልጅ እየገደሉ ነው። ወዶ እኮ አይደለም፣ እንደዚህ ሰይጣን እየገባቸው ነው እንጂ ወዶ እኮ አይደለም የሚገድሉት። እነሱ የመጡት እኮ ሰርተው ለመቀየር፣ ቤተሰባቸውን ለመቀየር፣ ልጆቻቸውን ለማሳደግ ነው የተሰደዱት አይደል? ግን እንደዚህ አይነት ነገር ሲገጥማቸው ይገድላሉ። ወዶ አይደለም። ያው ሁሉም ነገር በእግዚአብሔር በቃ የምንጠፋበት ነገር አናውቅም። አጥፍተን በምን እንደምንጠፋ አናውቅም። እግዚአብሔር ነው የሚያውቀው እንጂ ወዶ አይደለም። የመጡት ግን ለመስራት ነው። የመጡት ግን ለመቀየር ነው። የመጡት ቤተሰባቸው ለመቀየር ነው፣ ለራሳቸው ለመቀየር ነው። ግን እዚህ መጥቶ ሌላ ነገር ይጠብቃል። እየሰራን እያለን እየተመላለሱ እንደዚህ አድርጉ እንደዚህ ሆኑ ሲሉን በጣም ነው የምንናደዱ። ያው ሁላችንም እናውቃለን የመዳም ልጆች ማለት ነው። ግን አይባልም ጭራሽ። በጣም እኮ ነውር እኮ ነው። ምንድን ነው እንደዚህ የሚያስብለን? ሲጀመር ደግሞ ልጁና ፎቶ እና ቪዲዮ ይለያያል። አሁን ከመኪና የሚያስወርዱትና ገድሎ ተብሎ የተለቀቀው ቪዲዮ አይገናኝም። ልጁስ አይደለም፣ አይመሳሰልም። ቪዲዮ የድሮ ነው መሰል እና ቢያዝም በየመን አድርጎ ቢገባም እናንተ የሚጨነቃቸው በቃ ምን የሚያስጨንቃቸው ነገር አለ? አዎ ትክክል፣ ብዙ ሰርቶ የሚበላ ሰው ይቸገራል።
እንደዚህ ነገር ሲፈጠር ያው ገጠር ያሉት ወንድሞቻችን እንደዚህ ተፍትሽም ይገጥማል፣ መታሰርም ይገጥማል። አሁንና ቃለን ሁላችን እንደዚህ ነገር ሲገኝ ማለት ነው ያው ሰርቶ ለሚበላ ሰው በጣም አስቸጋሪ ነው። እንደዚህ አይነት ክስተት ሲፈጽም ማለት ነው። ግን ምንም ማድረግ አይቻልም። ይሄ ልጅ ወዶ አይደለም። በቃ የሆነ ነገር ራሱ ያውቃል፣ ውስጡን ያውቃል። ሁለተኛ ደግሞ እግዚአብሔር ያውቃል ከሱ ጋር ማለት ነው ምን እንደሆነ፣ ምን እንዳጠፋ፣ ምን እንዳደረገ እሱና እግዚአብሔር ብቻ ነው የማውቀው እንጂ እኛ ሰዎች እኮ መፍረድ አንችልም። ምንድነው እኛ ፍርድ የምንሰጠው? ሰዎች እኮ ነን። እኛ ፍርድ መስጠት አንችልም። እግዚአብሔር ነው ፍርድ የሚሰጠው እንጂ እኛ ሰዎች ፍርድ መስጠት አንችልም። ስለዚህ የራሳችሁ ወንድማችሁ ምንድነው እንደዚህ የሚያደርጋችሁ? ተመስገን ስለት የደረሰ ተያዘ ምናምን፣ ኧረ ነውር ነው አይባልም። ይሄ ደግሞ ስለት አለው እንዴ? ሌላ ስለት፣ ብዙ ስለት አለ። የምንሳል ከሆነ በስደት እያለ ብዙ ስለት አለ። ይሄ ምንድን ነው? ሰው ገድሎ ተይዘ ተብሎ ስለት የደረሰ ምናምን የሚባል ነገር ይሄ በጣም አሳፋሪ ነገር ነው ማለት ነው። ከዛ ደግሞ የራሳችሁ ዜጋ ወንድማችሁ የራሳችሁ ደም የሆነ እንደዚህ ምንድን ነው ማስቀበጥ ማለት ነው፣ ነውር ነው። በቃ እሱ እግዚአብሔር ያለው ሆኗል። በቃ ሊያዝም ይችላል፣ ላይያዝም ይችላል። ብዙ እኮ ገድለው በየመን እየተመለሱ ነው። እሱ ብቻ እኮ አይደለም አሁን ሳውዲ መግደል የጀመረው ማለት ነው። እሱ ብቻ ነው እንዲሆን ሳውዲ መግደል የጀመረው። ብዙ እኮ እየገደሉ ነው፣ እየተገዳደሉ ነው። ለራሳችን ዜጋም እየገደሉ ነው፣ ለሳውዲ ዜጋም እየገደሉ ነው። አሁን እንኳ አልተጀመረ መግደልና መገዳደል ማለት ነው። አሁን አዲስ ነገር አደርጋችሁ በቃ ሌላ ሌላ ነገር ነው የምታወሩት ማለት ነው። ከዛ ደግሞ ቪዲዮ እኔ ጭራሽ አልተመሳሰለኝም። አሁን ከመኪና የሚያወርዱት ወንድና ገድሎ የተባለ ወንዱ ሌላ ነው፣ ፎቶ አይገናኝም ማለት ነው። እንጃ እንትን ፊልተርም የለውም። ይሄኛውም ገድለ ተብሎ የሚመጣ ፊልተር የለውም፣ ቪዲዮም ፊልተር የለውም። ግን እሱ አይመስልም፣ እኔ እሱ አልመሰለኝም ማለት ነው። የድሮ ፎቶ እየመጣን የድሮ ቪዲዮ እየመጣን እንደዚህ እንደዚህ ማለት ትክክል አይደለም ማለት ነው። ያው ከተያዘም ያው እግዚአብሔር እሱ ጋር ሆኖ ምንም ማድረግ አይቻልም። የዚህ ሀገር በፍርድ መውጣት ምናምን የሚባል ነገር የለም እንዳገራችን ማለት ነው። ከገደለ ይገደላል ማለት ነው ከተያዘ። ያው በየመን ከተመለሰ ደግሞ ተመለሰ ነው። ግን እኛ ግን የራሳችን ሰው መደገፍ እንጂ ምንድነው እንደዚህ በቃ መጥፎ ቃላት መናገር ምንም ትርፍ የለውም፣ ምንም የሚገኝ ነገር የለውም። ስለዚህ ለምን ጥንቃቄ አናደርግም? ከአፋችን የሚወጣ ቃልና ነገ ምን እንደሚያጋጥመን ስለማናውቅ ጥንቃቄ ማድረግ አለብን፣ ማስተዋል አለብን። እኔ ምንድነው የማደርገው? እኔ ምንድነው የምናገረው? ነገስ እኔ ምን ይገጥመኛል በስደት ብለን ለራሳችን ማሰብ አለብን። በቃ ስለሱ ትተን ለራሳችን እስኪ እኛ የት ነው ያለ ነው፣ ለራሳችን ነገ ምንድነው የሚገጥመን፣ ለራሳችን ነገ ምንድነው የሚጠብቀን ብለን ማሰብ አለብን እንጂ ይታሰር ይገደል ተመስገን ምናምን ይሄ የሚያስብል ነገር አይደለም ያለነው ጊዜው ማለት ነው። ጊዜ በጣም አሳፋሪ ጊዜ ነው ያለው፣ በጣም የሚያስፈራ ጊዜ ማለት ነው። በጣም የሚያስፈራ ጊዜ ስላለን ስለዚህ ለራሳችን ማሰብ አለብን እንጂ እንደዚህ ለራሳችን ዜጋ እንደዚህ ብለን ማስቀበጥ ምናምን እንደዚህ ማለት የለብንም ማለት ነው። እና ያው ልጁም እግዚአብሔር አምላክ እሱ ጋር ይሁን። ከተያዘም ያው ካልተያዘም ያው እግዚአብሔር በሰላም ወደ ሀገሩ ይመልሰው። እኔ ሌላ ምንም የምለው ነገር የለኝም። የሆነ ሆነን አይመለስም። በቃ የማይመለስ ነገር ስለሆነ ምንም ማድረግ አይቻልም። አሁን እኛ ከመዳን ቤት የምንሰራው እንዴት እንደሚሰማን ውስጣችን ራሳችን እናውቃለን። እነሱም እንደዛ ናቸው። ገጠር የሚሰሩ ወንዶችም እነሱ እኛ መዳም የሚያናዱንና መጥፎ ቃላት እየተነጋገሩ እየተመላለሱ እንትን የሚሉን እነሱም እንደዛ ናቸው። ችለው ነው የሚያድሩት ማለት ነው። እኛ ብቻ አይደለም። ስለዚህ የእነሱ መጥፎ ነገር እኛም እናውቀዋለን ማለት ነው። አሁን እኔ ራሱ መዳሜ ማለት ነው እየገባች እኔ በቃ ስራዬን እየሰራሁ ነው፣ እንደዚህ አድርጊው ስትጨርስ እንደዚህ ወደዚህ ሂጂ ትለኛለች። በጣም ነው የምትናደኝ። እየሰራ እኮ ነው ስራዬ፣ ምን አገባት በቃ እንደዚህ በማለት ውስጤ ማለት ነው። እኔ ስራዬን አውቃለሁ፣ ምን እያለችኝ ነው እያልኩ በቃ ውስጤን ይናደዳል ማለት ነው። በቃ ከዛ ደግሞ እየሰራን እያለን የመዳም ልጆች መጥተው እንደዚህ ነው የአንዱ ያምጩ፣ አንዱ የወሰጁ፣ አንዱ ይሄ ሲደፋው ምናምን በጣም ነው የሚሰማን፣ በጣም ነው የሚያናደን። በቃ ውስጣችን ይቃጠላል። ወዶ አይደለም እኮ በሽተኛ የሚሆኑት
ራሳቸው ስተው እንትን የሚወጡት ሻራ ምናምን የሚወጡት እኮ ወዶ አይደለም። እንደዚህ አይነት እያጋጠማቸው እኮ ነው፣ እየተጎዱ እኮ ነው እንደዚህ የሚወጡት። እህት ወንድሞችን እያየናቸው ነው አስፋልት ላይ እየወጡ ማለት ነው። በበሽታ በእንደዚህ አረቦች እንደዚህ እያደረጉ ነው ማለት ነው። ስለዚህ እኛ መፍረድ የለብንም ማለት ነው። ባለፈው የሆነ ልጅ ሳወራ የሰማሁት ማለት ነው፣ ገጠር ነው የሚሰራው። ከዛ ምን ይለኛል አረቡ ማለት ነው፣ እናንተ እኮ እንደዚህ ናችሁ፣ በቃ ለወንድሞች ለእህታችሁ እኮ ነው የምትገድሉት፣ ለእህታችሁ እኮ ነው የምትደፍሩት ይለኛል አለ። እዚህም አለ፣ እኛ ሀገር ብቻ አይደለም፣ እዚህም ወንድሞቹ እየገደሉ ነው፣ እየተገዳደሉ ነው፣ እየደፈሩ ነው። እዚህም አለ፣ ከእኛ ሀገር ብቻ አይደለም። እናንተ እኮ እንደዚህ ነው፣ ወንድም እኮ ነው የምትገድለው፣ እህት እኮ ነው የምትደፍረው፣ እንደዚህ እኮ ናችሁ፣ በቃ እንደዚህ ይለኛል አለ። ስለኛ መጥፎ ነገር ያወራል አለ። ከዛ ደግሞ ወንድምህ እየራበው አንተ ሀብታም ሆነህ አትሰጠውም ይለኛል አለ። እዚህም እንደዛ አለ፣ እኛ ሀገር ብቻ አይደለም። አሁን እዚህም ስንት ሁሉም አረብ ሞልቶለት አይደለም ሁሉም አንድ ሀብታም። አሁን 5 ልጆች ከተወለዱ አንዲት 2 ሀብታም ቢሆኑ 3ም የላቸውም እንደኛ ሀገር ማለት ነው። ግን እነሱ የኛ መጥፎ ነገር ማውራት አንዳንድ አረቦች ማለት ደስ ይላቸዋል። እናንተ ወንድምህ የሌለው አንተ ሞልቶብህ አትሰጠውም ይለኛል። ምን ሆነ ለወንድምህ የምትገድለው ለእህትህ የምትደፍረው ይለኛል። እየመጣ እንደዚህ አይነት ነገር ነው የሚናገረኝ አለ። እንደዚህ ነው የምታደርጉት ሀበሻ፣ እንደዚህ ናችሁ፣ ሰው እየመታችሁ ነው የምትሰርቁት ምናምን ይለኛል አለ። በቃ እኔ ዝም ብዬ ሌላ ወሬ ሲቀየር እሱ ደግሞ ወደ እሱ ነው የሚመለስ አለ። በቃ ስለ ሀገራችን ነገር ይጠይቀኛል። ከዛ ደግሞ ከግድላችሁ ትወጣላችሁ፣ በገንዘብ አትታሰሩም፣ ፍርድ የለውም፣ እንደኛ ሀገር አይደለም ይለኛል። ስለዚህ ምንድን ነው አዲስ ነገር አይደለም። እና እህት ወንድሞቼ የራሳችሁን ጠብቁ ከእንደዚህ አይነት ነገር ማለት ነው። ያው ፈጣሪ ይጠብቀን በያለንበት ከእንደዚህ ድንገተኛ ነገር እግዚአብሔር ይጠብቀን። እሱም ወንድማችን ያው እግዚአብሔር ከሱ ጋር ይሆን፣ እኛ ግን አፋችን መጠንቀቅ አለብን ማለት ነው። እና ቪዲዮ ሼር ላይ ኮሜንት እያደረጋችሁ አበረታቱ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ባይ ባይ።